ጓደኛዬ ያጎቴ ልጅ ብራዘር ማለት እንችላለን። እኔና አንተ ምንድነው በጣም አድጋል፣ ሰውነት ገዝፏል። እሺ ብቻ ብዙ ለውጥ አለብሽ። ማርያምን አብርሽ አረላሽ ምን ተገኝቶ እንደዚህ ያው ወደ ትዳር ገባል፣ ልጅ ወለድን። ከዛም በኋላ ምን ትጠብቃለህ? እኔ ምንም አልጠብቅም። እኔን ቀደምከኝ እኮ እኔ ታላቅ ቀደምከኝ። ደስ ብሎኛል አብርሽ። ቢያንስ ስንት ዓመታችን? 3 4 2 ዓመት 3 ዓመት አረ 3 ምናምን ከዛ አይበልጥም ትላለህ? የምር ነው እናቴ ተሞት ደግሞ ማለት ነው ወይ አንገጣጠምም። ለነጥ ሰርግ ራሱ ማለት ነው የመጣው ጊዜ እንዴ እንትን አላልንም፣ በስነ ስርዓት አልተገናኘንም። ብቻ እኔም ስራ ላይ ምናምን ስለነበርኩኝ ታውቃለህ፣ በቃ ትኩረቴ ስራ ላይ ነው። የሆኑ እቃዎችን እንትን ለማለት ብቻ ስላገኘው ደስ ብሎኛል ወንድሜ። ከ3 ዓመት በኋላ ዋው 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 አብርሽ ዌልካም። እንግዲህ እኔም ደስ ብሎኛል የምር። ዩቲዩብ ላይ ሳይክ ምናምን ቪዲዮዎችን ሳይ ምናምን ወር በጣም ደስ ይለኛል። ዩቲዩብ በቅርቡ ነው የከፈትኩት አብርሽ እና ያው ብቻ ቤተሰቦች አሉኝ፣ ምርጥ ሞዳቸው የማዳም ቅመሞች አሉ። ሰላም እንዴት ናችሁ? ደህና ናችሁ? ኧረ እኔ ያገባሁ ድረሱ ጎበዝ። እንዴው እንዴት ያለ አጋጣሚ ያጋጠመኝ! ያ አላህ ሱብሃንአላህ ሱብሃንአላህ። ምን አይነት አፈጣጠር ነው የፈጠረኝ! ምን አይነት ሰላም ሰላም ውድ ቤተሰቦቻችን እንዴት አመሻችሁ? ደህና አመሻችሁ? ያመሻችሁ ነው የሚባለው በዚህ ሰዓት። እንግዲህ የኔ ውዶች ያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ቡራ ማለት ነው የሳቄ ምንጭ ያጎቱ ልጅ ከስንት ጊዜ በኋላ አግኝቶት አረላሽ እያለ ነው። በአብርሽ ውፍረት እየተገራረበ ነበርና ቡራዬ በነገራችን ላይ በጣም ነው የምወደውና ምን ልበላችሁ፣ በጣም ሚስኪን፣ በጣም የዋህ፣ በቃ ነገር ስራው የሚያስቃችሁ፣ በቃ በአካልማ ብታዩት ማለት ነው። በቃ ምን ልበላችሁ ከሱ ጋር ሆናችሁ በቃ ጥርሳችሁ አንድ እንትን አይልምና የኔ ሳቄ ምንጭ በጣም ነው ያሳቅኝ። ቅድም ራሱ ግን ከአብርሃም ጋር ስትገናኝ ፕራንክ ነበር የጠበቅኩት። ወይኔ መጨረሻ ላይ ግን ፕራንክ እንዳደርገህ ምናምን ያልከው ነበር። እኔ ትንሽ ደቂቃ አዳምጬ ወደ መሀል ላይ ስገባ ግን ፕራንክ እንደምታደርገው ቀጣይ ተመካክራችኋል። ሌላው ደግሞ ቤተሰቦቼ ቀደም በሃይሚ ማለት የቡራ የድሮ ሚስቱ ብዬ በለቀቁት ቪዲዮ በጣም ብዙዎቻችሁ በውስጥ ሳይድባችሁኛል። ምን ልታመጡ? ለካ የቡራም ደጋፊ ያለው የሃይሚን ደጋፊ ያላት እኔ ከሃይሚ ጎን ነኝ። ምንም አታመጡም። አዎ ምንም አታመጡም እንዴ! አንዳንዴ ማለት ነው በደካማ ጎን የምትገቡ ብዙዎቻችሁ አላችሁ። በነገራችን ላይ የዚች ልጅ ማለት ነው የዚህ ብሩክ ልጅ አለው ምናምን ብላችሁ የምትመጡ እኔ ደረቴ ለፍቼ የብሩክ አይደለም ብዬ ነው የምከራከርሽ። ሰምተሻል? መቼም አያደርገውም። ያው አንዳንዴ ያለ አይደለ ሽቁል ምናምን ለስራ ምናምን ለባህሪው ብሎ ሊሆን ይችላል። ነገር ግን የሱ አይደለም። ምንም እኔ እንጃ እንዴ! በጣም እኮ የምትገርሙት ይሁን እንዴ ልጁ የሱ ወንድ ልጅ ይሳሳታል ምናምን እና ወንድ ልጅ የራሱን አያውቅም እንዴ? በተኛበት ውሻ ነው ወይስ እንስሳ ነው እንዴ? ምንድን ነው እሱ ላይ ብሩክም ላይ ደግሞ እንትን የምትሉ አላችሁ። እኔ አይለያዩም ነው። አሁን እቺ ሌላ ፍቅረኛ አላት ነው። እርጉዝ ከሆንሽ ትላንትና ትንሽ ነበረ ሆድሽ፣ ዛሬ ደግሞ በጣም ገፍቶ ነው የመጣሽው። ምን አድርጎ ነው የምትሏቸው? በነገራችን ላይ በጣም ብዙ የሚወዱ አስቡ እያለ እያወቃችሁ ለምንድን ነው ስደት ያሉት የምትጎዷቸው? በስንት ነገር ይጨነቁ። ማርያም አንዳንዴ ያሳዝኑኛል። ቢሰድቡኝም ለእኔ ያሳዝኑኛል። እግዚአብሔርን ነው የምላችሁ። ምክንያቱም ስንት ሙቀት አለ፣ የመዳን ጩኸት አለ፣ ስራ አለ፣ ድክመት አለ። እዚህ ጋር በጣም የሚወዷችሁ ሰዎች እንደዚህ እየሆናችሁ ለምን ለነሱ እንኳን አታዝኑላቸውም? በእርግጥ አንዳንዶቹ ቢሳደቡም ያው ብዙ ደግሞ ሙር የሚወዷት ሰውን የማይነኩ አሉ። ምሳሌ እና አልሚ አሉ። በጣም ብዙ ስማቸው እዚህ ጋር ቲክቶክ ላይ ስላላስኩት ነው እንጂ አሉ በጣም እግዚአብሔር የባረካችሁ። በዛው ልክም እንደዛው ግን ደግሞ ያሳዝኑኛል። ለምን በቃ ብዙ ነገር አለ። እዚህ ጋር ደግሞ መታችሁ ደግሞ እናንተን የምታሰቃዩቸው ደግሞ በጣም ይደብራል። ምክንያቱም ለእናንተ ፍቅር ክብር ባይኖራቸው እኮ እንደዛ ተጨንቆ አያለቅሱም እኮ። በዛ ላይ ደግሞ በጣም ከእንጃ ምን ልበላችሁ። ስለዚህ ከሃይሚ እኔ እንጃ ብቻ ተው። አንቺም ያዞን በአታም ቢያንጅ የብሩክ አይደለም። ዛሬም ነገም ነገራችሁ ለብሩክ አይደለም፣ ሙሰልሰል ነው ካላስ